መሀሉ ይሄ ይመስለኛል። እንደምን ሰነበታችሁ? እግዚአብሔር ይመስገን። እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። አሜን። ዛሬ በርከት ያሉ እንግዶች በመካከላችን ስላሉ እግዚአብሔርን እጅግ አድርገን እናመሰግናለን። የመግቢያ ጥቅስ ያነበበልን አካሉም እንግዳ ነው። በእርግጥ ከዚህ በፊት መጥቶ ሊያውቅ ይችላል። ሌሎች ዛሬ የመጣችሁ እንግዶች እንግድነት ሳይሰማችሁ አምልኮን እግዚአብሔርን በጋራ ቤተኝነት እየተሰማችሁ ማለት ነው። እንግድነት ሳይሆን ቤተኝነት እየተሰማችሁ ከኛ ጋር ጌታን እንድታመልኩ እንደገና እጋብዛችኋለሁ። ቆይታችሁ የቤተክርስቲያናችን አባላት የሆናችሁ በተለያየ ምክንያት ቆይታችሁ መጣችሁ ሰዎች አላችሁ። እንኳን በሰላም መጣችሁ ማለት እወዳለሁ። እንደምን አላችሁ? እግዚአብሔር ይመስገን። እግዚአብሔር አምላካችን ስሙ ለዘላለም የተባረከ ይሁን። ቅድም ዮሴፍ ማስታወቂያውን በደንብ ሳያነብ ገብቶ በደንብ አልተናገረም። በተለይ የመጀመሪያው ማስታወቂያ እዚህ ቤት ውስጥ እነዚህ የሚሽከረከሩ ነገሮችን እያሽከረከርን እስከ መቼ እንቆያለን? ከሙቀት ለማምለጥ እነዚህ ነገሮች እየተሽከረከሩ መብራት ሲጠፋ ቅድም ሙቀቱ ሊገለን ነበር። ልክ መብራቱ ሲመጣ ነው አየር መቀበል ማግኘት የጀመርነው እና ይሄን የጀመርነውን ቤታችንን ጨርሰን ወደዛ መግባት ስለምንፈልግ ሌላ ሰው እንግዲህ እንግዳ እና ስራለን ማለቱ እያዋጣን አይደለም። ካለን ነገር ላይ እየቀነስን እኛው መስራት እንዳለብን ነው አሁን እየተሰማን ያለውና ዛሬ ሳምንት አካባቢ ያሉ ቸርቾች ተጋብዘዋል። እዚህ ቤተክርስቲያን የፈንድሬይዚንግ ፕሮግራም እንዲካሄድ በቦርድ ከወር በፊት ነው የወሰነውና እርግጠኛ ነኝ ዝግጅቱ እየተደረገ ያለ ይመስለኛል። ምሳችንን ከእንግዶች ጋር አብረን እዚሁ እንበላለን። እዚሁ የፈንድሬይዚንግ ይደረጋል። የመጀመሪያው ዙር ጨርሰናል። የመጀመሪያ ዙር ፈንድሬይዚንግ ተደርጓል። በዚያ ገንዘብ እዚህ ደረጃ ደርሰናል። ቀጥሎ ያለውን ደግሞ ካለን በጀት ላይ ቀንሰን ሰው ሲተርፈው አይሰጥም። ካለው ላይ ትንሽም ቢሆን ቀንሶ መስጠት የለመደ ሰው ሁልጊዜ ይሰጣልና እኔ በጣም ደስ ብሎኛል። ዛሬ ሳምንት ነው ብዙ ገንዘብ ሰጥታችኋል ስትባል ሰምቼ በጣም ደስ ብሎኛል። መስጠት በረከትን የሚያመጣ ስለሆነ በመስጠታችሁ እንዳትጸጸቱ አደራሽ። ብዙ ሰዎች ለቤተ ክርስቲያናችን የሚለውን እያሉ ሳያወሩ ሰምቻለሁ። አይደለም፣ ልክ አይደለም። ያም የእግዚአብሔር ስራ ነው፣ ይሄም የእግዚአብሔር ስራ ነው። በመስጠታችሁ እንዳትጸጸቱ፣ ምክንያቱም በረከቱን ታጡበታላችሁ። በመስጠታችሁ ደስ ብሏችሁ ሰጣላችሁ። ለዚህም ደግሞ ለመስጠት ተዘጋጅታችሁ ነው። ዛሬ ሳምንት እግዚአብሔር ፈቃዱ ቢሆን የፈንድሬይዚንግ እንግዳ እንዳይሆንባችሁ አስባችሁበት ጸልያችሁበት ለእግዚአብሔር ቤት ስራ እኔ እንዲህ አደርጋለሁ ብላችሁ ተዘጋጅታችሁ እንድትመጡ በጌታ ፍቅር አሳስባችኋለሁ። እንደገና እንደምናችሁ እግዚአብሔር ይመስገን። ረዥም ጊዜ አልሰብክም። ነቃ ብላችሁ ግን እንድትከታተሉ ይፈልጋለሁ። ዮሐንስ 4:23 ላይ የመግቢያ ጥቅስ ተነቧል። የመግቢያ ጥቅሱ ስለምንድን ነው የሚያወራው? ስለ አምልኮ ነው። እኔም ብዙ ጊዜ ስለማልይዝ አላስቸግራችሁም፣ በጥያቄ አላፋጣችሁ። ስለ አምልኮ ነው። ጌታችን ኢየሱስ ክርስቶስ የተናገረው ነገር አለ። በእውነት የሚሰግዱ ለአብ በምንና በምን ይሰግዳሉ ይላል? በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም መጥቷል ብሎ ጌታችን ኢየሱስ ክርስቶስ ነው ይህን ቃል የተናገረው በዮሐንስ 4:23 ላይ። እንግዲህ
እኛ አሁን ምን ልንሰራ ነው እዚህ የመጣ ነው? ለአምልኮ ነው የመጣ ነው። አምልኮ በነገሩ እዚህ ስንመጣ ብቻ አይደለም። አምልኮ በቤታችንም ቢሆን እናመልካለን። ይሄን በተሳሳተ ሰዎች ተረግሙና እኔ በቤቴ አመልካለሁ ወደ ቤተ ክርስቲያን ምን አለፋኝ ብለው ቤታቸው የሚቀሩ ብዙ ሰዎች አሉ። የተለያየ ምክንያት እየፈጠሩ ማለት ነው። ያኔ ኢዮአብ ከሰለሞን ልጅ ጋር በተጣላ ጊዜ የእስራኤልን ሕዝብ 10ን ነገድ አስኮብልሎ ወደ ኢየሩሳሌም ለስግደት አትሂዱ፣ ልባችሁ እዛ እንዳይሰረቅ፣ ስለዚህ በተለያዩ ቦታዎች የመሰዊያ ስፍራዎችን አዘጋጃለሁ፣ በዛ ቦታዎች እግዚአብሔርን ታመልካላችሁ ብሎ የእስራኤልን ሕዝብ ከይሁዳ ሊለይ የጣረበትን ሁኔታ ታውቃላችሁ። ከዛ በኋላ እስራኤል የደረሰበትን መከራ ታስተውላላችሁ። ይህም በመጽሐፋችን ውስጥ ተጽፎ ያለ ነገር ነው። አምልኮ የትም ቦታ ልናመልክ እንችላለን፣ ግን በቤተ መቅደስ ውስጥ በእግዚአብሔር መገኛ ስፍራ ውስጥ መጥተን እንድናመልክ ነው። ከሌሎች እንድንለይ የሚያደርግ ጥቅስ አይሆንም። ብዙ ጊዜ ሰዎች የጌታን መንገድ የመሯቸው አቅጣጫ ያሳዩቸው ወደዚህ ኑ ብለው ያመላከቷቸው ሰዎች በተለያየ ምክንያት ሲያስቀይሟቸው ከቤተ ክርስቲያን ዞር ይላሉ። የቤታቸው ለመቆየት ያስባሉ። ይሄ ማለት መጀመሪያውኑ ለማምለክ የመጡት እነዚያ ሰዎች ነው ማለት ነው አይደል? ሰውን አይቶ ከቤተ ክርስቲያን የሚቀር ከሆነ መጀመሪያውኑ ያንን ሰው ለማምለክ ነው የመጣው ማለት ነው። ሰው በዚህ ሀሳብ እንስማማለን? አትስማሙ? ተናገሩ። ግድ የለም የስብከት ሰዓት የግድ በዚህ ፊዘጋ አይደለም፣ ሀሳብ መስጠት። ስለዚህ ሰውን አይቶ ወደ እግዚአብሔር ቤት ሳይመጣ ሲቀር መጀመሪያውኑ ማንን ሊያመልክ ነው ማለት ነው? ያንን ሰው አመለከ ነው የሚባለው። ስለዚህ ወደ እግዚአብሔር ካሳዩአችሁ በኋላ እናንተና እግዚአብሔር እንድትገናኙ ካደረጉ በኋላ የእያንዳንዱ ሰው ግንኙነት ከማን ጋር ነው? ከእግዚአብሔር ጋር። በፓስተር ደንበሮ በኩል እግዚአብሔርን የምናገኝ ከሆነ ፓስተር ደንበሮ ቤት ሰልፍ ነው የሚሆነው። እባክህ የኔ ተራ ይድረሰኝ ከእግዚአብሔር ጋር አገናኝን እያል ማለት ነው። ስለዚህ እያንዳንዳችን በየአንጻራችን ይላል ብዙ ሰዎች በየአንጻራችን ከአንተ ዘንድ ስጦታ ይለቀቅልን፣ መንፈስ ቅዱስ ይውረድልን ብለው የሚሉት ያለ ምክንያት አይደለም። እያንዳንዳችን እግዚአብሔርን በግላችን እየተገናኘን ማምለክ እንደምንችል ለማመላከት ስለሆነ አምልኮ በቤተ መቅደስ ውስጥ ቤታችንን ስንሄድ አምልኮአችን የሚቀጥል ነው። ስለዚህ ነው ጌታችን ኢየሱስ ክርስቶስ ይህችን ቃል የተናገረበትን ቦታ ታስታውሳላችሁ። ዮሐንስ 4 ስለ ሳምራዊ ሴት የሚናገር ክፍል ማለት ከሰማሪያ ሴት የሆነች ሴት በእኩለ ቀን የውሃ እንስራዋን ተሸክማ በእኩለ ቀን ውሃ መቼም በእኩለ ቀን አይቀዳም። ከተማ ያደጋችሁ ምናልባት ላታስተውሉ ትችላላችሁ። ገጠር አገር ቤት ያደጋችሁ ሰዎች ውሃ በስንት ሰዓት ነው የሚቀዳው? በጠዋት ነው። ምክንያቱም ምንም ሳይረግጠው ንጹህ ኩልል ያለ ውሃ ማግኘት የሚቻለው መቼ ነው? ጠዋት ነው። ሌሊቱን በዚያ በውሃ ውስጥ የሚረማመዱ ነገሮች አይኖሩም። ውሃ ንጹህ ውሃ ኩልል ብሎ ሊመጣ የሚችለው ጠዋት ነው። ስለዚህ ሴቶች ሁሉ ጊዜ ውሃን ለመቅዳት የሚጠቀሙበት ሰዓት መቼ ነው? ጠዋት ነው። እቺ ሴት ግን ከሴቶች ሁሉ የተለየች ሴት ናት። የመጣችን በእኩለ ቀን። ይህንን ሰዓት የመረጠችበት ብዙ ምክንያቶች ይኖሯታል። ከነዚያ ውስጥ ሁሉ ጊዜ ሰባኪዎች የሚናገሩት ሀሳብ መጽሐፍ ቅዱስም ይናገራል። ስለዚህ ሴት የተሳሳተ ኑሮን የመኖር ልምምድ ስላላት ሴቶች ሲገናኙ ይጠቋቋሙባታል፣ ይነጋገሩባታል።
ከሊት መጣች ቻትና እንዲህ አይነት የምትኖር ምናምን እያሉ ይነጋገሩባታል። ይህንን አሉባልታ ትፈራለችና እኛም የምናደርገው ነገር ነው። ይህንን ፈርታ እኩለ ቀን ብቻዋን ውሃ ቀርታ ትመለሳለች። እዚያን ቀን ግን ኢየሱስ አገኛት በውሃ በጉድጓዱ አጠገብ። እሷ የቆሸሸን ቢሆን ግድ የለም፣ የዛን ሰዓት ከሰው ጋር ብቻ አልገናኝም፣ ሰዎች ብቻ አይዩ፣ የቆሸሸም የደፈረሰም ውሃ ቢሆን ለቤቴ ልውሰድ ብላ በመጣችበት ሰዓት ላይ ጌታ ተገናኛል። ብቻዋን ነው ያገኛል። ደቀ መዛሙርት ይሄ የእግዚአብሔር ልጅ ወንድ ሆኖ ሴትን ያነጋግራል ብለው እስከሚነጋገሩ ድረስ ከደቀ መዛሙርት ጋር አብረው ቢነጋገሩ እንደለም አያሳፍርም። ግን አንድ ወንድ ብቻውን አንድን ሴት ሲያነጋግር ተነጋገሩበት በኢየሱስ ስም። እንዴት ብቻውን ከሴት ጋር ይነጋገራል ብለው እስከሚገረሙ ድረስ ኢየሱስ ያችን ሴት ሲያዋራት እንመለከታለን። ታሪኩን መጽሐፍ ቅዱስ ላይ ሄጄ የማልነበው ታሪኩን በቃላችን እናውቀዋለን ብዬ ያቺ የሰማርያ ሴት ንግግሩን ከእሷ ጋር ሊጀምር ስል ምን ብሎ ነበር የጀመረው? ውሃ አጠጪኝ፣ ውሃ አጠጪኝ። በጣም የፀሐይ ሰዓት ነው። ውሃው ጥልቅ ነው። መቅጃ ይዛን የመጣችው ከጉድጓድ ውስጥ በመቅጃ ነው የምታወጣው። ስለዚህ ውሃ አጠጪኝ አላት። ጠምቶት አይደለም፣ ውሃ አጠጪኝ አላት። ለንግግር ለመጀመር መንገድ ለመክፈት ምን ብሎ ይጀምር? አንዳንድ ጊዜ ሴቶችን ስታወሩ አንቺ ብላችሁ አነጋግራችሁ ታውቃላችሁ? አንቺ ጥሩ መልስ ይመልሱላችኋል? አይመለስም፣ አይባልም። ስለዚህ ኮሚኒኬሽን ማስተካከል አለብን ማለት ነው። እንዴት ሰዎችን ልባቸውን ለማግኘት እንደምንችል በጥሩ ስም በአክብሮት ስንጠራቸው ጥሩ መልስ ሊሰጡ የሚችሉት እና ጌታችን ኢየሱስ ክርስቶስ የመግቢያ መንገዱ ውሃ አጠጪኝ ነው። እንዴት አንተ የአይሁድ ሰው ሆነ ከኔ ከሰማርያዊት ሴት ውሃ ልትጠጣ ትጠይቃለህ? ሰማርያውያን የነኩትን አይደለም፣ በሄዱበት መንገድ አይሁዶች አይሄዱ። ለምንድን ነው የማያደርጉት? መንገዱ ረክሷል ብለው ያስባሉ። መንገዱ ረክሷል፣ ሰማርያውያን ሄደውበታል። ከአይሁድ ውጭ የሆነ የሄደበት መንገድ ራሱ ይረክሳል ብለው ያስባሉ። ኢየሱስ ግን ውሃ ልጠጣ አጠጪኝ፣ በእሷ ዕቃ ውሃ ልጠጣ ሲጠይቃት በጣም ገረማት። ይህች ሴት በጣም ነው የገረማት። ሆኖ የማይታወቅ ነገር የሚያደርግ ሰው ገርሟታል። ከዚያ በኋላ አንተ አይሁድ ሰው ሆነ ከኔ ከሰማርያ ሴት እንዴት ውሃ ትጠይቀኛለህ? የዛን ሰዓት ንግግር ጀመሩ ማለት ነው። መልስ መስጠት ጀመረች። ባይሆን ኖሮ በዝምታ ያልቅ ነበር እና መናገር እንድትችል ጎተጎታትና መናገር ጀመረች። ከዚያ በኋላ ውሃ አጠጪኝ የሚልሽ ማን እንደሆነ ብታውቂ ኖሮ አንቺ ትለምኚው ነበረ አላት። መቅጃ የለ፣ ውሃ የምታወጣበት ጉድጓዱ ጥልቅ ነው፣ ከየት አምጥተህ ልትሰጠኝ ነው ሊለምን የሚችለው ብላ ተገረመች። እንግዲህ ንግግሩ እየቀጠለ ሄደ። እኔ የፈለግኳት ነጥብ አባታችን አብርሃም የሰጠን ከኛ ከአባታችን ከአብርሃም ትበልጣለህ። አብርሃምን ሙስሊምም ይጠራዋል፣ ክርስቲያንም ይጠራዋል አይደለም? እና ሰማርያውያንም አባታችን አብርሃም የሰጠን የአብርሃም ጉድጓድ ተብሎ ነው፣ ወይም የያዕቆብ ጉድጓድ ተብሎ ነው። እና የይስሐቅም ሊባል ይችላል። ምክንያቱም ጉድጓድ እንደሆነ ነገር እንደ ውርስ የሚተላለፍ ነገር ነው።
አብርሃም አስቆፍሮት ይስሐቅ ሊወርሰው ይችላል። ከይስሐቅ ቀጥሎ ያዕቆብ ሊወርሰው ይችላል። ከያዕቆብ ቀጥሎ ደግሞ የያዕቆብ ልጆች ሊወርሱት ይችላል እና በውርስ የሚተላለፍ ነገር ይሆናል። ከዛ በኋላ አንተ ከአባታችን ከአብርሃም ትበልጣለህ፣ እናንተ ደህንነት ሰው የሚሰግድበት በኢየሩሳሌም ነው ትላላችሁ፣ እኛ ግን በዚህ ተራራ ላይ እንሰግዳለን የሚል ንግግር ሲጀምሩ ተራራው የእነሱ ቤተ መቅደስ ያለበት ነው። እዛ በሚያወሩበት አጠገብ ተራራ አለ። ቅድም በሰንበት ትምህርታችን ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ይወርዳል የሚል ስንማር ነበር። ምናልባት እዚህ ደብረ ዘይት ሊሆን ይችል የሚሆን አላውቅም ብሏል አስተማሪ እና በዚህ ደብረ ዘይት አይደለም በቢታንያ ይላል። በቢታንያ ማለት እዛው በኢየሩሳሌም አካባቢ በእግራቸው ነው የሄዱት። ንግግሩ ሲደረግ የነበረው በዛ በመካከለኛው ምስራቅ አካባቢ ስለነበረ በቢታንያ ከተማ አዲሲቱ የማነው ደብረ ዘይት ከተማ ሲደርሱ ጌታችን ኢየሱስ ክርስቶስ ከነሱ ተለይቶ ሄደ። የዛን ሰዓት ነው እንዲህ እያያችሁት ሄደ ጌታችን። እያያችሁት በተመሳሳይ ሁኔታ ምን ይሆናል? ይመለሳል። እና በሁለተኛው ትንሣኤ የኃጢአተኞች ትንሣኤ ላይ ማለት ነው ይሄ የሚሆነው። የመጀመሪያው ትንሣኤ ላይ ምንድን ነው የሚሆነው? ጌታን በአየር እንቀበላለን ነው አይደል? መጽሐፍ ቅዱስ የሚለው ሳይንሱ የሚለው ሊበል ጌታን በአየር እንቀበላለን ነው የሚለው። የሞቱ አስቀድመው ይነሳሉ። እኛ ሕያዋን የሆኑን በቅጽበት ዓይን እንለወጣለን። ጌታን ደግሞ በምን በአየር ላይ እንቀበላለን። ጌታችን ኢየሱስ ክርስቶስ እግሩ መሬትን አይረግጥም። ልክ ነው። ግን በሁለተኛው ቅዱሳንን ይዞ ከሺህ ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመለስ አዲሲቱን ኢየሩሳሌምን አዘጋጅቶ ለባሏ እንደተሸለመች ሙሽራ አምራ አጊጣ ይላል አይደል መጽሐፍ ቅዱስ። በራእይ መጽሐፍ ላይ ሄደን ስናነብ አጊጣ ቅዱሳን ከእሱ ጋራ ይመጣሉ ብሎ ይላል። የዛን ሰዓት ኢየሱስ የት ነው የሚያርፈው? እግሩ በደብረ ዘይት ማለት ነው። ልክ እንደዛው ደብረ ዘይት የአምልኮ ስፍራ፣ ኢየሩሳሌም የአምልኮ ስፍራ። ክርስቲያኖች ጉዞ ያደርጋሉ አይደል? ወደ ኢየሩሳሌም ጉዞ አይደረግም? አይደረግም? ወደ ኢየሩሳሌም እኮ እግዚአብሔር ቤተ መቅደስ ወዳለበት እኮ ክርስቲያኖች ጉዞ ያደርጋሉ። ሙስሊሞች የት ነው የሚጓዙ? ወደ መካ። መካ ደርሶ የመጣ ሰው አለ የሰማይ መንግስት ይወርሳል። ክርስቲያኖችም እንደዛ ወደ ኢየሩሳሌም ይጓዛሉ። እናንተ በኢየሩሳሌም ትላላችሁ፣ እኛ ደግሞ በዚህ ተራራ። ጌታ ግን ምን አለ? በኢየሩሳሌም በዚህ ተራራ የማይሰገድበት ጊዜ ይመጣል እና የሚሰግድ ሁሉ አብን በእውነትና በመንፈስ ያመልከዋል፣ ይሰግድለታል። ምን ማለት ነው? እውነትና መንፈስ የሚለውን እንድናይ ነው የምፈልገው። በእውነትና በመንፈስ ክርስቲያኖች በእውነት እግዚአብሔር እንድናመልክ ያስፈልጋል። ቅድሙ ዝማሬያችን ሄኖክ በሄደበት መንገድ እንድንሄድ ይጠይቃል። በዘፍጥረት መጽሐፍ ላይ ሄኖክ አካሄዱ ከእግዚአብሔር ጋር አንድ ስላደረገ ምን አደረገው? እግዚአብሔር ወሰደ። እግዚአብሔር ሄኖክን ወዴት ነው የወሰደው? ወደ ሰማይ ወስዶታል። ሄኖክ ተወሰደ። ለምን? እግዚአብሔርን በእውነትና በመንፈስ የሚያመልክ ሰው ስለነበረ እግዚአብሔር እያንዳንዳችንን ያውቀናል ማለት ነው። ታደሰ በእውነትና በመንፈስ አመልክ እንደሆነ እግዚአብሔር ያገኛል። ታምናላችሁ? አታምኑ? አይደለም እኔን ታደሰን ግዙፉን ሰውዬ ቀርቶ
የራስ ጠጉሬ ስንት እንደሆነ ያውቃል። እኔ አላውቀውም እኮ የራስ ጠጉሬ አንዷን ፀጉር እንኳን መያዝ አይቻልም አይደለ? ኢየሱስ ግን ስንት ራስ ጠጉር እንዳለኝ ያውቃል ማለት ነው። ስለዚህ እያንዳንዳችንን ያውቀናል ማለት ነው እና በስማችን ያውቀናል ማለት ነው። አምልኳችን ምን አይነት እንደሆነ ጌታ ያውቃል ማለት ነው። ስለዚህ የሚፈልገው ጌታ በእውነትና በመንፈስ ጌታን እንድናመልክ ያስፈልጋል። በተለመደ አይነት አምልኮ እንድናመልክ ጌታ አይፈልግም። ሌሎች እንደሚያደርጉ ቤተክርስቲያን ውስጥ እነገሌ እንዲያደርጋሉ፣ እነገሌ እንዲሰብካሉ፣ እንዲያስተምራሉ በሚል መንፈስ እንድናመልከው ጌታ አይፈልግም። እንግዲህ የመጀመሪያው መልአክ መልእክት በራእይ 14 ላይ ቁጥር 6 ላይ በምድር ለሚኖሩ ለሕዝብ፣ ለነገድም፣ ለቋንቋም፣ ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ ሲወርድ አየሁ ብሎ ሲል የዘላለም ወንጌል። ይህ የዘላለም ወንጌል ምንድን ነው ብለን ስንመለከት እግዚአብሔርን በእውነትና በመንፈስ ስለማምለክ የሚነገር ዘላለማዊ ወንጌል። ዘላለማዊ ወንጌል የሚባለው የምስራቹ ቃል የዳንበት ጌታችን ኢየሱስ ክርስቶስን በማመን የሚዳንበት በስራ አይደለም። መልካም ብዙ መልካም ነገሮቻችን ተቆጥሮ እኛን ለደህንነት ያበቁናል ማለት አይደለም። ደህንነት ነገር መልካም ነገር አያስፈልግም እያልኩ አይደለም፣ እንዳንሳሳት። መልካም ነገር ያስፈልጋል ለመዳን ሳይሆን ያን መልካም የምናደርገው ለምንድን ነው? ስለ ዳንን መልካም ነገሮችን እናደርጋለን። መልካም ነገር ግን ጌታ ከኛ የሚፈልገው ጌታችን ኢየሱስ ክርስቶስም ወደዚህ ምድር የመጣው እውነተኛ አምልኮ የትኛው እንደሆነ ለማስረዳት ነው። ይህ የወንጌል ማዕከል የሆነው ጌታችን ኢየሱስ ክርስቶስ ስብዕና ለብሶ ነው የመጣው። ስብዕና ለብሶ መጣ። አምላክ ነበረ፣ ስብዕና ለበሰ፣ ወደዚህ ምድር መጣ፣ ከሰዎች ጋር አደረ። አማኑኤል ተብሎ ተጠራ። እግዚአብሔር ከኛ ጋራ ማለት ነው። የማይቻሉ ነገሮችን እንዲቻሉ ያደረገው ጌታችን ኢየሱስ ክርስቶስ ነው። ስብዕና ከመለኮት ጋር መገናኘት ይችላል? ይችላል? አይቻልም። እነሆ ወዮ ጠፍቻለሁ፣ ዓይኖቼ የዘላለሙን አምላክ አይተዋልና፣ ከንፈሮቼ የረከሱብኝ፣ ከንፈሮቻቸው በረከሱባቸው ሕዝብ መካከል የሚኖር ኃጢአተኛ ነኝና ወዮ ጠፋሁ፣ በቃ ልሞት ነው፣ መለኮትን አየሁ ብሎ ኢሳያስ በጣም ፈራ አይደል? የዛን ሰዓት እርኩሰቱን ስለተናዘዘ ምን አደረገው? መልአክ እየበረረ መጣና ከመሰዊያው ላይ በጉጠት ፊም አነሳና ከንፈሬ ረክሶብኛል አለ። ከንፈሩን አስነካው። የዛን ሰዓት ከንፈሩ ምን ሆነ? ነጻ። ያ ከንፈር ወዮ ያለው በፍርሃት ይናገር የነበረው ከንፈር ምንን መናገር ጀመረ? እነሆ ማንን ልላክ ብሎ ጌታ ምልካውን አጥቶ ሲቸገር እነሆ እኔን ላከኝ፣ ፈቃደኛ ሆነ። መልካም ነገር መናገር ጀመረ ማለት ነው። መታዘዝ ይመጣል። እግዚአብሔርን ከልብ ማወቅ። ከዚህ በፊት ብዙ ተነጋግረናል አይደል? ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ተነጋግረናል አይደል? እግዚአብሔርን ልናውቀው በግላችን ማን እንደሆነ ስናውቀው እግዚአብሔርን እኛን ያውቀናል ማለት ነው። የዛን ሰዓት ምን ይመጣል? በእውነትና በመንፈስ ማምለክ ይመጣል። ይሄ ሁሉ የሆነው በማን ነው? በጌታችን በኢየሱስ ክርስቶስ ነው። መለኮትን ከሰብአዊነት ጋር ያስማማው ያዋሃደው ጌታችን ኢየሱስ ክርስቶስ ለእኛ ደህንነታችን ሲል ነው ያንን ያደረገው። ካልሆነ ልንጠፋ ነው። የሰው ልጅ በሙሉ ሊጠፋ ነው። በኃጢአታችን ምክንያት ከእግዚአብሔር አብ ተለይተናል እና ልንጠፋ ነው። እንዳንጠፋ ለማድረግ የማይቻሉ ነገሮችን አስማማና አስችሎ ስጋ ለብሶ በስብዕና ወደዚህ ዓለም መጣ። እንግዲህ በሚመጣበት ሰዓት ላይ የተፈጠረውን ሁሉ የፈጠረው አምላክ ሰው ሆነ ይላል።
ከተፈጠረው ነገር ሁሉ ያለ ጌታችን ያለ ኢየሱስ ክርስቶስ የተፈጠረ ነገር አለ? በዮሐንስ ወንጌል ምዕራፍ 1 ላይ ሄደን ስናነብ ከተፈጠረው ፍጥረት ሁሉ ጌታ የሌለበት እሱ ሳይኖር የተሰራ ነገር የለም። እኛ ሰዎችንም እሱ ፈጥሮናል። በፈጠረን ሰዎች መካከል መጥቶ መኖሩን ይላል። በሌላኛው በዚያም ስብዕና ኃጢአት የሌለበትን ሕይወት ኖረ ይላል። ኃጢአት የሌለበትን ሕይወት ነው የኖረ። ስብዕናን ለብሷል፣ ነገር ግን ኃጢአት የሌለበትን ሕይወት ኖረ። እኛ ሰዎች ነን፣ ሁልጊዜ እንበድልሃለን፣ ጌታውን እናሳዝንሃለን፣ ይቅር በለን ብለን ጸሎት እናደርጋለን። ስንጸልይ ኃጢአተኞች ነው። ለኃጢአታችን ምክንያት አድርገን የምናቀርበው ማንነታችንን ነው፣ ሰብአዊነታችን እና ሰብአዊነት ለኃጢአት አልፎ የተሰጠ እንዳልሆነ ለማሳየት ጌታችን ኢየሱስ ክርስቶስ መጣ። በስብዕናው ኃጢአትን እምቢ አለ። መንገዱን የምንሄድበትን መንገድ አሳየን ማለት ነው። ከዚያም ሰዎች ሁሉ ኃጢአት መስዋዕት አድርጎ ሕይወቱን ሰጠ። ለሰዎች ሁሉ የኃጢአት መስዋዕት አድርጎ ራሱን ሰጠ ይላል። የዩኒቨርሲቲ መጠን ያውም እያንዳንዳቸው በሚሊዮን የሚቆጠሩ ከዋክብት ያሉባቸው በሚሊዮን የሚቆጠሩ ጋላክሲዎችን የፈጠረ ኢየሱስ እንደነበረ ማመን አያስደንቅም ይላል። ጋላክሲ እናውቃለን፣ ብዙ ጊዜ እናወራለን። ምናልባት የጂኦግራፊ ተማሪዎች ካላችሁ ታስታውሳላችሁ። አሁን እኛ ያለንበት ምድር ያለንበት ጋላክሲ አለ። ሚልኪ ዌይ ጋላክሲ ነው የሚባለው አይደል? በዚህ ጋላክሲ ውስጥ የራሳችን ፀሐይ አለች። በጣም እልፍ የሆኑ ከዋክብቶች አሉ፣ ፕላኔቶች አሉ። በፀሐይ ምህዋር ዙሪያ የሚዞሩ ፕላኔቶች ታስተውሉ እንዲሆን ጂኦግራፊ አስታውሱ። እኔ ከብዙ ዘመን በፊት በአእምሮ ውስጥ የቀረ ነገር ስለሆነ የመጀመሪያው ፕላኔት ማናት? ከፀሐይ አጠገብ የምትሽከረከር በምህዋሯ የምትጓዝ ሜርኩሪ። እስኪ እሱን አስታውሱ። ከሜርኩሪ አንስታችሁ እስከ ማን? ፕሉቶ ድረስ። ሜርኩሪ፣ ቬኑስ፣ መሬት ሶስተኛ ናት። መሬት አይደል? ከዛ ቀጥሎ ማርስ፣ ሳተርን፣ ኔፕቲዩን፣ ፕሉቶ እያለ ይቀጥላል። እና በምድር ወገብ አካባቢ መጨረሻ በረዶማ በሆነ ፕላኔት ውስጥ ነው እነ ፕሉቶ ማለት ነው። እኛ በፀሐይ ዙሪያ አጠገብ ስላለን ፀሐይ 13 ወራት ፀሐይ ያለበት ሀገር እያለ የሚፎክረው እግዚአብሔር ሲፈጥር መሬታችንን ያስቀመጠው የት ነው? እዛ አካባቢ ነው። መሬትም እኮ በረዶማ ያለበት አካባቢ አለ አይደል? መሬት አንታርክቲካና አርክቲክ ኤሪያ የሚባሉ በሰሜን ዋልታና በደቡብ ዋልታ ጫፍ ላይ ያሉ የመሬት አካላት ናቸው። ነገር ግን ምንድን ናቸው? በረዶማ ናቸው። እንግዲህ እኛ መሬቱንም አልጨረስንም። ጌታችን ኢየሱስ ክርስቶስ ጋላክሲ መሬት ያለችበትን ጋላክሲ የፈጠረ የእሱን ኃያልነት ለመግለጽ ነው። እኔ ጂኦግራፊ ለማስተማር ያን የፈጠረ የዚህ አይነት የሚልኪ ዌይ ጋላክሲ አይነት ስንት ጋላክሲዎች አሉ? በቢሊዮን የሚቆጠሩ ጋላክሲዎች ናቸው። ሰው እስካሁን አጥንቶ አልደረሰባቸው። በቢሊዮን ሚሊዮን አይደለም፣ በቢሊዮን የሚቆጠሩ ጋላክሲዎች የፈጠረ አምላክ ተራ ሰው ሆኖ በአንዲት ሴት ማህፀን ውስጥ ገብቶ ተወልዶ እኛን የሰው ልጆች ለማዳን ያደረገው ተአምር ነው። አስደናቂ ግሩም የሆነ ነገር ነው። ይችን ነገር እንድናስተውል ስለሚያስፈልግ ነው። በአንደኛ ቆሮንቶስ ምዕራፍ 1:18 ላይ ጳውሎስ ሲናገር የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ይናገራል። የመስቀሉ ቃል የእግዚአብሔር ኃይል ነው። ኃይል ነው የሚለውን ብዙ ጊዜ በሰንበት ትምህርት በትንቢት ማበስ ዱናሚስ የሚል ነገር አለው። ኃይል ነው። ይህ ኃይል ለእኛ ለምንድን ሰዎች የመስቀሉ ቃል
የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ነው ምድርን የፈጠረው። የእግዚአብሔር ኃይል ነው ሰውን የፈጠረው። የእግዚአብሔር ኃይል ነው ሕያዋን ያደረገን። የእግዚአብሔር ኃይል ነው። ያልሆነ ነገር የለም ማለት ነው። እንግዲህ ያለ እውነት በፊታችን ተዘርግቶልን ሳለ እንዲህ ያለውን አምላክ ለማምለክ መፈለጋችን የሚገርም አይሆንም። ታላቅ ኃያል የሆነ አምላክ ለማምለክ መፈለጋችን እና ማምለክ ሲባል እንዴት ነው? እንደ ወትሯችን እየገባን እየወጣን ገብተን ተኝተን ቁጭ ብለን በመውጣት እግዚአብሔር እንድናመልከው ይፈልጋል። እንደ እግዚአብሔር በነቃ መንፈስ እግዚአብሔርን እየመሰልን እየኖርን አምልኮ የሚፈልግብንን ሁሉ ነገር እያደረግን እግዚአብሔርን እያመለክን እንድንኖር ጌታ ይፈልግብናል። አንድ የማርያም መዝሙር የሚባል በመጽሐፍ ቅዱስ አለ። ታውቃላችሁ? የማርያም መዝሙር ምንድን ነው የሚለው? የማርያም መዝሙር የጴጥሮስ መሰላል የሚለውን ታውቃላችሁ? ጴጥሮስ በመሰላል እየወጣ ወደ ላይ ደርሰን መጀመሪያ እምነት፣ ከዚያ በኋላ ያለ መጨረሻ ላይ ፍቅር ያለበት በሁለተኛ ጴጥሮስ ምዕራፍ 1 ላይ የጴጥሮስ መሰላል የሚባል አለ። አሁን ደግሞ እሱን ለመስበክ አይደለም፣ እሱን ለማስታወስ እንድታስታውሱት ለማድረግ ነው። የማርያም መዝሙር የምታገኙት በሉቃስ ምዕራፍ 1 ቁጥር 46 እስከ 55 ዘምራችሁ አታውቁም? የማርያም መዝሙር ከኦርቶዶክስ ቤተክርስቲያን የመጣ የለም? እስኪ ጃው እኔ ከአድቬንቲስት ጤኑ ብቻ ናት ከኦርቶዶክስ የመጣችው። የማርያም መዝሙር አለ። ምን የሚል ነው? ማን ነው የሚያነብልኝ? የከፈተ ሰው አለ? እስኪ አንብቢው ሲስተር እድል ከ46 ጀምረሽ አልከፈትሽም? ሉቃስ 1 ከ46 ጀምሮ። እሺ ሞባይል ሆነ እንጂ ጥሩ ነበር። እሺ ቀጥል። ጊዜ ቶሎ ትደርሳለህ ሲሉ እንጠብቅ። እሺ ማርያም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈስም በአምላክህ በማርያምህ ሐሴት ታደርጋለች፣ የባሪያህን ውርደት ተመልክቶአልና። ቀጥል። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በቃ ይሄ ነው የማርያም መዝሙር ተብሎ የሚጠራው እና ብፅዕት ይሏታል። ይሄ በቃል ነው የምንነገረው። ኦርቶዶክስ ቤተክርስቲያን አካባቢ ቆማችሁ ትንሽ ብታዳምጡ በቃል ይነገራል። ሁሉም ሰው በቃሉ ይለዋል። ለዚህ ነው የማርያም መዝሙር የሚለውን ስም የሰጠው። ማርያም ግን አንድ የተረዳችው ነገር ነበር። አመስጋኝና በአምልኮ መንፈስ የተሞላች ሴት ነበረች። የሆነውን ነገር በእሷ ላይ ስለሆነ ብዙ ነገር ትረዳ ነበረ። ወንድ ሳታቅ በሆዷ ውስጥ እርግዝና ተፈጥሯል። ይህ የተፈጠረው ደግሞ የአምላክ ልጅ እንደሆነ መላእክት መጥተው ነግረዋታል። የሚሆነውን ነገር በልቧ ታሰላስል ነበር፣ ትታዘብ ነበረ። ይህ የሚወለደው ልጅ ወዴት ይደርሳል የሚለውን ነገር በጣም ትከታተል ነበረ። ከዚህ የተነሳ አመስጋኝና በአምልኮ መንፈስ የተሞላች ነበረች። የእግዚአብሔር ልጅ የሚወለድበትን ማህፀን የተመረጠበት ምክንያት አለ። ዝም ብሎ ማንም ሴት ይመረጣል? ማንም ሴት አይመረጥም። ቅዱስ ናት። ከእግዚአብሔር ጋር አካሄዷን አንድ ያደረገች ሴት ናት። እግዚአብሔር ስለሚያውቃት ቅዱስ የእግዚአብሔር ልጅ ከእሷ እንዲወለድ ሆነ። ቅድም ሄኖክን እንደጠቀስንላችሁ ማለት ነው። እግዚአብሔር እያንዳንዳችን የሚኖረንን
አምልኮን ያያል። እከሌ ምን አይነት ህይወት አለው? እኛ አንዳንዴ የመድረክ ሰዎች ብቻ እንሆንና ከመድረክ ውጭ ስንሆን ሌላ ሰዎች እንሆናለን። ሌላ ሰው ድንገት ስታዩ ደግሞ እከሌ እዚህ ይመጣል ብላችሁ ትገረማላችሁ አይደል? አንድ ሰው ያልሆነ ቦታ ድንገት ስታዩ እከሌ እዚህ ይመጣል የምንልበት ጌታ ከዚህ በላይ ያያናል እያንዳንዳችን። ስለዚህ በመንፈስ በእውነት የምናመልክ ስንሆን የተለያዩ ተአምራቶች በእኛ ህይወት ውስጥ ይፈጠራሉ፣ ይሰራሉ። ማርያም ህይወትም የሆነው ይሄ ነው። ስለዚህ አመስጋኝ ናት ብሎ ይላል። በሉቃስ ምዕራፍ 4 ከቁጥር 5 እስከ 8 ላይ ጌታችን ኢየሱስ ክርስቶስ የተፈተነበትን ፈተና ነው የምናገረው አይደል? እናንብበው ሰዓት ካልሄደባችሁ። አዋያ ደርሳል 4 ከ5 እስከ 8 ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በግልጽ አሳየ። ለማን? ለጌታችን ለኢየሱስ ክርስቶስ ነው። መሀል ላይ ስለጀመርክ ግራ አትጋባ። 40 ቀንና ትንሽ ከፍ ብለህ ስታየው 40 ቀንና 40 ሌሊት ጌታችን ኢየሱስ ክርስቶስ ጾሟል። ከ40 ቀንና ከ40 ሌሊት በኋላ በቀጥታ ወዴት ነው የገባው ጌታችን ኢየሱስ ክርስቶስ? ወደ ፈተና ነው። ሊፈትነው ሲፈልግ ዲያብሎስ ወዴት ወሰደው ይላል? ወደ ትልቅ ተራራ ላይ ወሰደው። እዛ የሆነውን ተአምር ነው እያነበብክ ያለው። ቀጥል። ዲያብሎስም ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷልና ዓለምን በሙሉ አሳይቶታል ማለት ነው። እና ክብሩ በሙሉ ለእኔ ተሰጥቶኛል። ቀጥል። የሚወደውን ለማን ይሰጠዋለሁና ለአንተ ይሰጥሃለሁ። ስለዚህ አንተ በእኔ ፊት ስትሰግድ ሁሉ ለአንተ ይሆናል አለ። ብትሰግድ ይህ ሁሉ ለአንተ ይሆናል። ስግደት ታላቁ ተጋድሎ እኮ እስከ ዛሬ ድረስ ያለው በስግደት ምክንያት ነው፣ በሌላ አይደለም አይደል? ሰይጣን ጦርነት በሰማይ ያነሳው በስግደት ምክንያት አይደል? ክብር ለኔ ይገባኛል፣ እኔን አምልኩኝ። ሃማና መርዶክዮስ የተጣሉት በስግደት አይደል? ሃማና መርዶክዮስ ታስታውሳላችሁ? መርዶክዮስ አልሰግድልህም፣ አንተ ሰው ነህ፣ ስግደት የሚሰጠው ለእግዚአብሔር ብቻ ነው። ሃማ ደግሞ ካልሰገድክልኝ፣ ሃማ ደግሞ የሚያውቀው ለማንም መንበርከክን ነው የሚያውቀው፣ ለማንም መሰገድ። በዓለም የተለየ ህዝብ አለ። ያ ህዝብ ስግደት ለእግዚአብሔር ብቻ እንደሆነ ለሌላ አይሰጥም፣ ይሞታታል። እነዛ ሶስቱ ዕብራውያን ኃያሉ ንጉሥ ናቡከደነጾር በዱራ ሜዳ ላይ ላስቀመጠው ምስል፣ ሙሉ በሙሉ ወርቅ የሆነ ምስል በዱራ ሜዳ ላይ አስቀመጠ። ሰው ሁሉ ለዚህ ምስል ይስገድ ብሎ ሲል ሌላ በሙሉ ተንበረከከ። ተኛ። 3 ሰዎች በዚያ ጉባኤ ውስጥ ቀሩ፣ ቀጥ ብለው ይቆሙ። ንጉሱንም የማይፈሩ የማይሰግዱ ሰዎች አሉ ተባለ። ነገሩ ተብጠልጥሎ የደረሰ እስከ ሞት ድረስ እንዲደርሱ ተደረገ። የእቶኑ እሳት በጣም ከፍ ብሎ እንዲበራ እንዲቀጣጠል ተደረገ። 7 እጥፍ እነሱን ለማስፈራራት ተደረገ። ካልሰገዳችሁልኝ እዚህ እሳት ውስጥ ነው የምትጣሉት። ፈሩ። እንዴት አለ? አልፈሩም። ስግደት ለእግዚአብሔር ብቻ የሚገባ ነገር ስለሆነ ለሌላ አይሰጥም። ብትፈልግ ልትጥለን ትችላለህ። ማንም ከእጅ አያድናችሁም ባለ ሰዓት ቢፈልግ የምናመልከው አምላካችን ሊያድነን ይችላል። ካልፈለገም ደግሞ ሞታለን እንጂ አንሰግድም ብለው እንዲያ ወደ እቶኑ እሳት ተጣሉ፣ ተቃጠሉ። የአምላክ ልጅ በመካከላቸው ተገኘ። የዓለም ሕዝብ በሙሉ ደግሞ ይህንን አምላክ እንዲያመልክ ብሎ ያ ትዕቢተኛው ንጉሥ ምን አለ? አዋጅ አወጣ። እስከዚያ ጊዜ ድረስ ለዚህ ነው ጌታችን ኢየሱስ ክርስቶስን
ስገድልኝ አለ። ከመጀመሪያው ጦርነትን ያስነሳው ዲያብሎስ ስገድልኝ፣ ዓላማው ስግደት ነው። የዓለምን ሁሉ ክብራቸውን ካሳየ በኋላ ይሄ ሁሉ ለእኔ ተሰጥቶኛል። መቼ ነበር የተሰጠው? ቅድም በሰንበት ትምህርት ላይ መልሰናል። አዳምና ሔዋን ኃጢአት በሰሩ ሰዓት ባለቤትነቱን ለሰይጣን አሳልፈው ሰጡ፣ እውቅና ለሱ ሰጡ። የዚያን ሰዓት መጽሐፍ ቅዱሳችንም ይላል አይደል? የዚህ ዓለም ንጉሥ ይባላል ሰይጣን። እና ወደ ኢዮብ ሲመጣ ምንድን ነው ያለው? ምድር ዞሪሁባት ተመላለሲሁባት እና መጣሁ ብሎ ለእግዚአብሔር ምላሽ ሰጠ። ምን ማለት ነው ይሄ? ባለቤትነት ነው የሚያሳየው። እና ይህንን ዓለም ለአንተ እሰጥሃለሁ ወድቀህ ብትሰግድልኝ። አምላካዊ ምላሽ ጌታችን ኢየሱስ ክርስቶስ ምላሽ ምን ነበረ? ስግደት ለእግዚአብሔር ብቻ እንጂ ለአንተ አይገባህም፣ ይልቁን ለእግዚአብሔር ለአምላክ ስገድ አለ። ስገድ አለ። አዎ ስግደት እንግዲህ ስንል ተንበርክኮ መስገድ ብቻ አይደለም። አምልኮዎች በተለያየ መልኩ ይመለካሉ። በመኖር እንሰግዳለን። መስዋዕት በማቅረብ ይመለካል። እግዚአብሔርን በመታዘዝ ይመለካል። እንደዚህ ጌጠኛ ልብስ ለብሶ በመዘመር ይመለካል። እንደዚህ በመናገር በመስበክ ይመለካል። እናንተ ባትኖሩ እኔ አልሰብክም። ለማን ሰብካል? እናንተ እያመለካችሁ ናችሁ። እግዚአብሔርን በተለያየ መልኩ ግን የሚፈለገው በእውነት አድርጉት ነው። በእውነት አምልኳችን በእውነት የሆነ ነገር ሁሉ ምን መጥቶ ይገባበታል? መንፈስ ይመጣበታል። የእግዚአብሔር መንፈስ ሊመጣ የሚችለው በእውነት በሚደረገው አምልኮ ውስጥ። ለዚህ ነው የሚያመልኩት ሁሉ በእውነትና በመንፈስ ያመልኩታል የተባለው። በእውነት እንድናመልክ ጌታ ይርዳል። የዚያ ጊዜ መንፈስ ቅዱስ ይመጣና እኛን ይቆጣጠረናል። በመንፈስ ቅዱስ ቁጥጥር ውስጥ እንሆንና ጌታ እንደሚፈልገው ጌታን ወደ ማምለክ እንመጣለን። ካልሆነ ራሳችንን እያታለን የሰውን ስርዓትና ወግ እየተከተል ዘመናችንን እንጨርሳለን። ከዚህ ጌታ ይጠብቀን። በእውነት አምልከነው ጌታ ሲመጣ በቅዱሱ መንግስት ላይ መጀመሪያ ከሚጠሩት መካከል ሆነን እንድንገኝ ጌታ ይርዳል። ያ በቅጽበት የሚሆን ነገር አይደለም። በቅጽበት የሚሆነው መዳን ነው። መዳን በቅጽበት ነው የሚሆነው። ነገር ግን በእውነትና በመንፈስ ማምለክ የእድሜ ልክ የሚቀጥል ነው። ዛሬም መልካም ሰው ነገን ሌላ ሰው ከሆን አይሆንም። የአንድ ክርስቲያን ህይወት ዩኒፎርም ሆኖ ስሎፑ እያደገ የሚሄድ ነው። ሁልጊዜ ኮንስታንትም የሆነ እንደሆነ አይሆንም። ኮንስታንት ግራፍ ሰርታችሁ ታውቃላችሁ አይደል? ኮንስታንት የሆነ ግራፍ የለም። ይሄ ግን እያደገ የሚሄድን አምልኮ ጌታ ይስጠን። እናት ልጅ ወልዳ አጥብታ በየቀኑ እየቀባችው እያሳደገችው በየቀኑ አካሉ ታያለ እያደገ የሚሄድ ልጅ መሆኑ የዚያን ጊዜ ደስ ይላል። የማያድግ ልጅ ቢሆን ግን ምንድን ነው የሚሰማው? በጣም ነው የምታዝነው አይደል? የማያድግ ልጅ አታዝኑም እናቶች? በጣም ነው የሚያሳዝነው። እግዚአብሔርም የማናድግ ስንሆን ያዝንብናል። ስለዚህ የምናድግ መሆን እንድንችል ጌታ በጸጋው ይርዳን። ከዚህ በላይ አላቆያችን። በሰማነው መኖር እንድንችል ጌታ በጸጋው ይርዳን።